ሽሮ ሜዳ በዋይታ ተሞልታለች። ህዝቡ ግልብጥ ብሎ ወጥቶ የፍትህ ያለ እያለ ይጠይቃል። የሽሮ ሜዳውን ኮከብ ተገኝን ማን ገደለው? ከጀርባው ያለውን አሳዛኝ የበደልና የእንባ ታሪክ ይዘንላችኋል። ታሪኩ ጋንጋሲ ይሄን ግፍ ተከትሎም እጅ ለእጅ እንያያዝ ሲል ያስተላለፈውን ጥሪም አካተን ይዘነዋል። ታደምጡታላችሁ። ወዲህ ደግሞ የወርቁን ንግድ ትቸዋለሁ ተውኝ ስትል ከተደበቀችበት ምላሽ የሰጠችውን የበረከት ገበሬዋን ጉዳይ ይዘነዋል። በረከት ገበሬዋ በሌላ ታሪክ የሚቆጭ ታሪክ ነው። በቅርብ ጊዜ ጤና ይስጥልን የምንወዳችሁ፣ ዛሬ የብዙዎችን ልብ በሐዘን እንክት ያደረገውን በመሃል ሽሮ ሜዳ ፖሊስ ጣቢያ በር ላይ የተፈጸመውን ግፍ እየነገርናችሁ፣ በሌላ በኩል ደግሞ በፖሊስ እየተፈለገች የምትገኘው በረከት ገበሬዋ ከተደበቀችበት ቦታ ሆና ያስተላለፈችውን ያልተጠበቀ መልእክት እንቃኛለን። ከታታሪው ነጋዴ ግድያ በስተጀርባ ያለው እውነተኛ ሚስጥር ምንድነው? በረከት ገበሬዋስ በእውነት 8 ሚሊዮን ብር ዘርፋለች? አሁን ለተፈጠረው የነዳጅ መወደድ ዋና ተጠያቂዋ እሷ ናት ወይ የሚለውን ጉዳይ በዛሬው ቪዲዮ ሁሉንም በዝርዝር እናያለን። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ ያደረጋችሁ አብራችሁኝ ጥቂት ዝለቁም። በትላንትናው ዕለት በመዲናችን አዲስ አበባ ሽሮ ሜዳ አካባቢ ተገኝ ባልቻ የተባለ ወጣት በአንድ የፖሊስ አባል እጅ ሕይወቱ ማለፉን ተከትሎ አካባቢው ተረብሾ በዋይታና የፍትህ ያለ በሚሉ ሰዎች ተጥለቅልቆ ውሏል። ተገኝ በአካባቢው ማህበረሰብ ዘንድ እጅግ የሚወደድ ታታሪና ስኬታማ የሸማ ነጋዴ ነበር። ተገኝ ለራሱና ለቤተሰቡ ብቻ ሳይሆን ለተቸገሩትም ደራሽ በመሆኑ ይታወቅም እንደነበር የቅርብ ወዳጆቹ የተናገሩ ሲሆን በቅርቡ በልማት ምክንያት ሱቁ በመፍረሱና ንብረቱ በመጥፋቱ ለከፍተኛ የኢኮኖሚና የስነ ልቦና ቀውስ ተዳርጎም እንደነበር በሐዘን ተናግረዋል። ወጣት ተገኝ ከዚህ ቀደም ከአንድ የፖሊስ አባል ጋር በነበረው አለመግባባት ታስሮ የነበረ ሲሆን አባቱ ከዚህ ዓለም በሞት ሲለዩ ሐዘኑን ያሳለፈው በብረት ዘንጎች ጀርባ እስር ቤት ሆኖ ነበር። እንደ ታራሚ በፖሊስ ታጅቦ ለቅሶ እንዲደርስ አልተፈቀደለትም ነበር። ይህን ብሶት በሆዱ አንግቦ ከአንድ ሳምንት በፊት በዋስትና የተፈታው ተገኝ የአባቱን መቃብር በመጎብኘት ሐዘኑን እየተወጣ ባለበት ወቅት ነው ይህ ያልታሰበ አደጋ የደረሰበትም። በትላንትናው ዕለትም ተገኝ ከጓደኞቹ ጋር ተቀምጦ ያለ በፓትሮል የመጡ የፖሊስ አባላት ለጥያቄ ትፈልጋለህ በሚል ካለበት ወደ ጣቢያ ወሰዱትም። መረጃዎች እንደሚያመለክቱት ከዚህ ቀደም በነበረ ግጭት አሳስሮት የነበረው ረዳት ሳጅን ማቴዎስ ተመቸው የተባለው የፖሊስ አባል ቂም ይዞበት ስለነበር ኃላፊነቱን ያላግባብ በመጠቀም ወደ ጣቢያ እንዲገባ ሲያስገድደው ተገኝ ደግሞ አልገባም ብሎ ሲያስቸግር በጣቢያው ደጃፍ ላይ ይህም ፖሊስ በክላሽንኮቭ ጠመንጃ 4 ጥይቶችን በዚህ ምስኪን በተገኝ ላይ በማርከፍከፍ ሕይወቱ ወዲያውኑ እንዲያልፍ አድርጓል። የአዲስ አበባ ፖሊስም ድርጊቱን ፍጹም ተቀባይነት የሌለው ኢሰብአዊ ድርጊት ሲል አውግዞ ገዳዩን የፖሊስ አባል በቁጥጥር ስር አውሏል። እንደ ፖሊስ ማብራሪያ ከሆነ ሟች ከመኪና ወርዶ ወደ ጣቢያ አልገባም በማለቱ በተፈጠረ ግብግብ ግድያው በፖሊስ ጣቢያ በር ላይ በግፍ ሊፈጸም ችሏል። ሆኖም የታጠቀው አካል በንጹሃን ላይ ጥይት ማዝነቡ ከፍተኛ ቁጣን ቀስቅሷል። በተጨማሪም የተገኘ አስከሬን በፖሊስ ጣቢያው ደጃፍ ላይ ለረጅም ሰዓታት ሳይነሳ መቆየቱ በህዝቡ ዘንድ ከፍተኛ ቁጣን ቀስቅሷል። የሟቹ አስከሬን ፎቶግራፍም በማህበራዊ ሚዲያ ላይ በስፋት መሰራጨቱ የሟችን ክብርና የቤተሰብን ሐዘን የሚያበረታ ድርጊት ነው በሚል ብዙዎችን ያስቆጣ ድርጊት ሆኗል። ድርጊቱ የኢትዮጵያውያንን እሴትና የሞራል መርሆችን የጣሰ ነው በሚል ብዙዎች እያወገዙት ይገኛሉ። ይህንን ዘግናኝ ድርጊት ተከትሎ ታዋቂው ድምፃዊ ታሪኩ ጋንጋሲ ወይም ዲሽታ ጊና የተሰማውን ጥልቅ ሐዘን እጅ ለእጅ እንያያዝ ሲል ሐሳቡን እንዲያካፍላል። ጎረቤትህ ጠላት አይደለም፣ እሱም እንዳንተ በኑሮ ውድነት የሚቃጠል ወንድምህ ነው በማለት በማህበረሰቡ መካከል ያለውን የፍርሃትና የጥርጣሬ ግድግዳ እንዲፈርስ ጥሪ አቅርቧል። እኛ ስንተማመን ጭቆና በራሱ ይፈርሳል፣ እጅ ለእጅ እንያያዝ ሲልም መልእክቱን አስተላልፏል። በአሁኑ ሰዓት የሽሮ ሜዳ ነዋሪዎች በድርጊቱ ክፉኛ ከማዘናቸውም በላይ የጸጥታ አካላት በዜጎች ላይ የሚያደርሱት ድብደባና እንግልት ሊቆም ይገባል በማለት ተቃውሞ ላይ ይገኛሉ። የአካባቢው ማህበረሰብም መንግስት ስልጣናቸውንና ትጥቃቸውን ለግል ቂም መወጫ የሚያውሉ ግለሰቦችን በአፋጣኝ ለህግ እንዲያቀርብና ለሟች ቤተሰቦች ፍትህ እንዲሰጥ መጠየቁም ተሰምቷል።
በተደጋጋሚ እንደሰማነው በአዲስ አበባ ከተማ ውስጥ የጸጥታ አካላት በዜጎች ላይ የሚያደርሱት እንግልትና ድብደባ እጅግ አሳሳቢ ደረጃ ላይ ደርሷል። በተለይም የከተማዋ ፖሊሶች የተሰጣቸውን ሕጋዊ ስልጣን ያላግባብ በመጠቀም በወጣቶች በእናቶችና በሕፃናት ላይ የሚያደርሱት በደል በሰፊው እየተተቸ ይገኛል። የዜጎችን ሰላምና ደህንነት ባደራ እንዲጠብቅ የመንግስት መሳሪያ የታጠቀ አካል ይልቁንም በንጹሃን ላይ ጥይት ሲያዘንብ ማየት እጅግ የሚያም ድርጊት ሆኗል። ይህ ሁኔታ ብዙዎችን ጠባቂው ገዳይ ከሆነ ማንን ተማምነን እንኑር ወደሚል ትልቅ ስጋት ጥሎባቸዋል። እንዲህ ያሉ ኢሰብአዊ ድርጊቶች በጸጥታ ተቋማት ውስጥ በተደጋጋሚ መታየታቸው በህዝቡ ዘንድ የነበራቸውን አመኔታ ክፉኛ እያወረደው ነው። ብዙዎች እንደሚሉት ተገኝ በአዲስ አበባ ተወላጆች ላይ የሚደርሰው ግፍ ማሳያ ነው። ለፍቶ ያፈራው ሱቅ በልማት ስም መፍረሱ ሳያንስ በፖሊስ ጣቢያ ደጃፍ ላይ በግፍ መገደሉ በከተማዋ ነዋሪዎች ላይ የሚደርሰውን ተደራራቢ የኢኮኖሚና የስነ ልቦና ጫና ቁልጭ አድርጎ ያሳያልም ተብሏል። ምንም እንኳን የፖሊስ ተቋም እንዲህ ያሉ ድርጊቶችን ተቋሙን አይወክልም በሚል መግለጫ ቢያወግዝም ዜጎች በፖሊስ ጣቢያ ደጃፍ ላይ እንኳን የመጠበቅ ዋስትና ሲያጡና ጠባቂ ተብሎ የተቀመጠው አካል ገዳይ ሆኖ ሲገኝ የማህበረሰቡ ቁጣ መገንፈሉ የሚጠበቅ ነው። እንዲህ ያለውን ግፍ ፖሊስ በመግለጫ ብቻ ሊያልፈው እንደማይገባና ጥብቅ የሆነ የተሃድሶ ስራ እንደሚያስፈልግ ብዙዎች እየተናገሩ ይገኛሉ። ማህበረሰቡ ፍትህ እያለ ቢጮህም ለህዝቡ ጩኸት ጆሮ የሚሰጥ አካል አለመኖሩ ነው ለዚህ ያበቃን በሚል በሽሮ ሜዳ የሚገኙ ማህበረሰቦች ቁጣቸውን ገልጸዋል። በእርግጥ ይሄ የመንግስት ሳይሆን የአንድ ጨካኝ ፖሊስ ድርጊት ቢሆንም መቀጣጫ የሚሆን ቅጣት በመቅጣት መንግስት ፍትህ እንዲሰጥም ተጠይቋል። የፖሊስ ዋነኛ ተግባር ማህበረሰቡን መጠበቅ መሆን ሲገባው ክብር የተነካ በሚል ሰበብ በዜጎች ላይ እርምጃ መውሰዱ ፍጹም ስህተት መሆኑንም ብዙዎች እየገለጹ ለአንዳንድ የጸጥታ አካላት የማይጠቅም የሚመስላቸው ክቡር የሰው ልጅ ህይወት ለቤተሰቡና ለወዳጅ ዘመዶቹ ትልቅ ዋጋ ያለው መሆኑ ሊታወቅ እንደሚገባና የዜጎች ደህንነት ሊከበር እንደሚገባ ሰልፈኞቹ አሳስበዋል። ከሽሮ ሜዳው አሳዛኝ የግፍ ግድያና በመዲናዋ ነዋሪዎች ላይ እየደረሰ ካለው ተደራራቢ ማህበራዊ ጫናዎች ባሻገር በንግዱ ዓለም ሌላ አነጋጋሪ አጀንዳ ብቅ ብሏል። በቅርቡ በቁጥጥር ስር እንድትውል የፖሊስ የክትትል ማስታወቂያ የወጣባት በረከት ገበሬዋ በአሁኑ ወቅት ከፖሊስ ተደብቃ እንደምትገኝ ቢሰማም መልእክቷን በማህበራዊ ሚዲያ እንዲህ ስትል አጋርታለች። በረከት ገበሬዋ ስለገጠማት ፈተናና ስለቀረበባት ወንጀል ስትናገር በመጀመሪያ ከእርሻ ስራ ወጥታ ወደ ወርቅ ማዕድን ፍለጋ በመግባቷ የተሰማትን ከፍተኛ ጸጸት ትገልጻለች። የቀረበባትን የነዳጅ ማጭበርበር ወንጀል ስታስተባብል የተፈቀደላትን ነዳጅ እንኳን እንዳልወሰደችና ይልቁንም ባለስልጣናቱ ራሳቸው ሽጠው እንደበሉት በመጥቀስ በሀገሪቱ ካሉ በርካታ ነዳጅ ሻጮች መካከል 4 ሰዎች ብቻ ተለይተው ተጠያቂ መደረጋቸውንም ሞግታለች። በእርግጥ በዚህ ጉዳይ በረከት ገበሬዋ የነዳጅ ማጠራቀሚያ ላይም የነዳጅ ማከፋፈያ ሳይኖራት ነዳጅ ይሰጠኝ በሚል ያመለከተችበት ማመልከቻም ይፋ ሆኗል። በተጨማሪም በረከት በ9 ወራት ውስጥ 98 ቢሊዮን ብር የበሉ አካላት ሳይፈለጉ እሷ ያልተረጋገጠ 8 ሚሊዮን ብር ሰረቅሽ ተብላ ወንጀለኛ መባሏ ተገቢ እንዳልሆነ ገልጻለች። ይልቁንም መንግስት ከሷ ከ15 ሚሊዮን ብር በላይ እንደወሰደባት ተናግራለች። እንደ አቡሻ አየለ ያሉ 28 የወርቅ ማውጫ ያላቸውና ለብሔራዊ ባንክ በኩንታል ወርቅ የሚያስገቡ ሰዎች እያሉ እሷን መሰል አነስተኛ ባለሀብቶች እንዲወገዱ መፈረዱ በወርቅና በነዳጅ ንግድ ላይ ጥቂት ቡድኖች ብቻ እንዲሳተፉ የተደረገ ሴራ እንደሆነ ስትናገር አንድ ወንጀለኛ ወንጀል ሰርተሃል እና ተጠየቅ ሲባል እነከሌ ሳይጠየቁ ከኔ በላይ የዘረፉ ሌቦች አሉ ማለት ከህግ ተጠያቂነት እንደማያስመልጥ ሐሳብ ሰጪዎች ይሞግቷታል። ከዚህ ጋር ተያይዞ በረከት በላይነህ ከወራት በፊት ባደረገው የደጃፍ ፖድካስት ቆይታው በረከት ገበሬዋ ላይ ጠንከር ያለ ትችት የሰነዘረ ሲሆን አሁን የሚፈጠረውን ጉዳይም ቀድሞ የተነበየ ነብይ እየተባለ ነው። ወላይታ ልጅ አርሶ ታያለህ ቢላል ማነች በምድን ነው በረከት ገበሬው ማለት በሌላ ታሪክ የሚቆጭ ታሪክ ነው። ይሄ ታያዋለሁ በቅርብ ጊዜ እነሱ ናቸው የሚንፈላሰሱበት ቢላል። የወላይታ ዞን ለወጣቶቿ የሚተርፍ ሰፊ የተፈጥሮ ጸጋና የውሃ ሀብት ያላት ቢሆንም እንደ በረከት ገበሬው ያሉ ጥቂት ግለሰቦች ግን ይህንን የጋራ ሀብት ለግል ጥቅማቸውና ለድሎታቸው ብቻ እየዋሉት እየተንፈላሰሱበት ነው ሲል ይሄ ሁሉ ጉድ ሳይሰማ ቀድሞ ስለ ጉዳዩ በመናገር ታያለህ በቅርቡ ሁሉም ይጋለጣል ሲልም በእርግጠኝነት ተናግረው ነበር። ዛሬ በረከት የፈራው ደረሰና
በረከት ገበሬዋ በተደራራቢ ወንጀል አለፍ ብሎም በፌዴራል ፖሊስ ትፈለጋለች በሚል ስምና ፎቶዋ ተለጥፏል። የሟች ተገኝን ነፍስ ይማርልን እያልን በጉዳዩ ላይ የሚወጡ አዳዲስ መረጃዎችን ተከታትለን እንደምናሳውቃችሁ ቃል እየገባን የዛሬውን ጥንቅራችንን በዚሁ ቋጭን። የምንወዳችሁ ጥንቅራችንን እስከ ማብቂያው ስለታደማችሁልን ላቅ ያለ ልባዊ ምስጋና እንጀባ እያልኳችሁ ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ ደግሞ ኢትዮ ቱሪዝም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋበዝኳችሁ። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።